ሰላም እንዴት ሰንብታችኋል? ውድ የቢዝነስ ተራ ሚዲያ ተከታታዮች በያላችሁበት ቀናችሁ ሁሌ እንደምንለው መልካምና የተባረከ እንዲሆንላችሁ ያው የዘውትር ምኞታችን ነው። ታዲያስ በዛሬው ዝግጅታችን ከገበያ ጠፍቶ የነበረውን የኮሪያ ስታንዳርድ የዘይት መጥመቂያ ማሽን በዚህ ሞዴል ማለት ነው ይዘንላችሁ መጥተናል። በዛሬው ዝግጅታችን 2.5 ኪሎ ግራም የሱፍ ዘይትን እየጨመቀን እናሳያችኋለን ማለት ነው። ከዚህም በተጨማሪ ደግሞ ይህንን ማሽን ከቤትም አልፎ ለቢዝነስ የሚሆን ማሽን ስለሆነ በዛሬው ዝግጅታችን አራት መሰረታዊ ጥያቄዎችን እየመለስን ከእናንተ ጋር ቆይታ እናደርጋለን ማለት ነው። በመጀመሪያ ደረጃ ይህንን ማሽን ለቢዝነስ ከሆነ ድረስ በቀን ለምን ያህል ጊዜ ወይም ደግሞ ለምን ያህል ሰዓት ያለ ማረፍ መጭመቅ ይችላል የሚለውን ኦሬዲ በማኑዋሉ መሰረት ያው ማኑዋሉ የሚለውን ኦሬዲ ወደ እናንተ አደርሳለሁ ማለት ነው። እዚህ ላይ ውድ ተመልካቾች እዚህ ሀገራችን ውስጥ የተለያዩ የቱርኪ፣ የኮሪያ፣ የቻይና የዘይት መጭመቂያ ማሽኖች አሉና እያንዳንዳቸው ከ1 ኪሎ ግራም ጥሬ ምርት የሚሰጡን የዘይት መጠን ይለያያሉ። በዚህ መሰረት ደግሞ ዛሬ እኔ መርጬ ያመጣሁት ይህንን የምትመለከቱት የኮሪያ ስታንዳርድ የዘይት መጭመቂያ ነውና ለቢዝነስ ከሆነ ድረስ በቀን ለምን ያህል ጊዜ ነው መስራት ያለበት የሚለውን እናያለን። በሁለተኛ ደረጃ ከእያንዳንዱ ምርት ምን ያህል ዘይት እናገኛለን የሚለውን እናያለን ማለት ነው። እዚህ ላይ ልብ ማለት ያለባችሁ ከማሽን ወደ ማሽን ከ1 ኪሎ ግራም ጥሬ ምርት የምናገኘው የዘይት መጠን ይለያያል። በሶስተኛ ደረጃ የምንጨምቀው ምርት ብዙ ዘይት እንዲሰጠን ምን ማድረግ አለብን የሚለው ነው። ሞር ትኩረት የምናደርገው የምንሰጠው የቴምፕሬቸር መጠን ስለሆነ በምንሰጠው የቴምፕሬቸር ልክ የምናገኘው የዘይት መጠን ይለያያልና ይህን የምትመለከቱት ማሽን ለእያንዳንዱ ምርት ላይ ምን ያህል ዲግሪ ሴንቲግሬድ መስጠት እንዳለብን እናያለን። ያው በአራተኛ ደረጃ ደግሞ ኦሬዲ የዚህ ማሽን አጠቃቀሙን ምን እንደሚመስል ወደ እናንተ እናደርሳለን። እዚህ ላይ እግረ መንገዴ ፕሮግራሚንግ ከመጀመሪያ በፊት ይህንን ማሽን በምትገዙበት ጊዜ ከፍተኛ የሆነ ጥንቃቄ ማድረግ ያለባቸው ውድ ተመልካቾች ለቢዝነስ ከሆነ ድረስ የትኛውም አይነት ኤሌክትሪካል ሲስተም የሆነ ማሽን ጥንቃቄ ያስፈልጓል። ይህ ምን ማለት ነው? ይህንን ማሽን በምትገዙበት ጊዜ ከነ ሙሉ ስልጠናውን መውሰድ ይኖርባችኋል ማለት ነው። አንዳንዶቻችሁ ከሱቅ አንስታችሁ ትሄዳላችሁ። አንዳንዶቻችሁ ደግሞ በዴሊቨሪ ታዙና ዴሊቨሪ የሚያመጣላችሁ ሰውዬ ጀስት ቤታችሁን አስቀምጦ ዝም ብሎ ይመለሳል። ይሄ ደግሞ ማሽኑ በራሳችሁ ኦፕሬት ለማድረግ ወይም ደግሞ ለማሰራት ስትመክሩ በጣም ያስቸግራችኋልና ይህንን ማሽን በምትገዙበት ጊዜ በተቻለ መጠን ሙሉ ስልጠና የምታገኙበትን ሱቅ ጋር ብትሄዱ ተመራጭ ይሆናል ማለት ነው። እኛ እያደረግን ያለ ነው በዚህ መልኩ ስለሆነ ማለት ነው። እንግዲያውስ አሁን ወደ ተመልካቾች ወደ መጭመቅ እንገባለና እንደምትመለከቱት 2.5 ኪሎ ግራም የሱፍ ዘይት አዘጋጅቻለሁ። ከዚህ 2.5 ኪሎ ግራም ሱፍ ደግሞ እንደምትመለከቱት 1 ሊትር የሚይዝ ሃይላንድ አዘጋጅቻለሁና በዚህ ሞልተን እናዘጋጃለን ማለት ነው። የዛሬው ዝግጅታችን ከሁሉም በተለየ መልኩ ደግሞ ውድ ተመልካቾች ይሄንን በዚህ ላይ ዘይቱን ቆርቁረን ከሞላ ነው በኋላ በእያንዳንዱ በየ2 ሰዓት ወይም ደግሞ በየ4 ሰዓት ኢንተርቫል እንዴት እንደሚጠራ ማለት ነው እያንዳንዱ አሳያችኋለሁ ማለት ነው። ልክ የገበያ ዘይት እስከሚመስል ድረስ ግዴታ አንድ ቀንም ሊያስፈልገው ስለሚችል እስከሚጠራ ድረስ ወይም ደግሞ እስከሚጠል ድረስ ማለት ነው እያንዳንዱ ስቴፑን አሳያችኋለሁ ማለት ነው። አሁን ምንድነው የማደርገው ኦሬዲ ይሄን እንደምትመለከቱት እዚህ ላይ ኦን ካረኩኝ በኋላ ለ15 ደቂቃ ወይ ደግሞ ለ20 ደቂቃ በደንብ ሙቀት እስከሚወስድ ድረስ መጠበቅ ይኖርብኛል። ከዛ በኋላ ደግሞ ይሄንን ስታርት እና ኢንቨርስ በተን አለ። ስታርት ማለት መጭመቅ እንዲጀምር ማድረግ ነው። ኢንቨርስ ማለት ደግሞ ያልተገባ ምርት ማሽኑ ላይ ከገባ ከምርታችን ጋር አንድ ላይ ተደባልቆ ማለት ነው ኢንቨርስ አድርገን ወደ ኋላ የምንመልስበት ነው ማለት ነው። እዚህ ጋር እንደምትመለከቱት ኢንቨርስ እና ስታርት አለ። አሁን ቀጥታ ስታርት አደርጋለሁ ማለት ነው። አሁን እዚህ ላይ ውድ ተመልካቾች በነገራችን ላይ ውድ ተመልካቾች ከፍተኛ የሆነ ሙቀት በሚያገኝበት ጊዜ የምታገኙት የዘይት መጠን እየቀነሰ ነው የሚሄደውና ቴምፕሬቸራችሁም አጀስት ማድረግ ይኖርባችኋል ማለት ነው። በተለምዶ ሱፍ በሚጨምቁበት ጊዜ የሙቀት መጠኑ 200 ቢሆን ይመረጣል። ምክንያቱም እዚህ ጋር እንደምታዩት እኔ 250 ዲግሪ ሴንቲግሬድ ነው ያደረኩትና 250 ኦሬዲ ሞር እያቃጠለብኝ ስለሆነ እዚህ ጋር መጥቼ ማለት ነው 200 አደርገዋለሁ ማለት ነው። የምትሰጡትን የቴምፕሬቸር መጠን ትክክለኛ መሆን አለበት። ምክንያቱም ከአቅሙ በላይ ሙቀት ከሰጣችሁት የምታገኙት የዘይት መጠን ይቀንሳል። እንዲሁም ደግሞ መስጠት ከሚገባችሁ የዲግሪ ሴንቲግሬድ መጠን ካነሰ ደግሞ ማሽኑ መጭመቅ ያቆማል ማለት ነው። እና የምትሰጡትን የዲግሪ ሴንቲግሬድ መጠን በደንብ ከፍተኛ የሆነ ጥንቃቄ ማድረግ ይኖርባችኋል ማለት ነው። ይህንን ለማስረዳት ያክል እዚህ ጋር የምታዩትን ቁጥርን ማለት ነው ለምሳሌ ሱፍ በምንጨምቅበት ጊዜ 200 ዲግሪ ሴንቲግሬድ ቢሆን ይመረጣል። ከዚህ በላይ ከሆነ የምታገኙት የዘይት መጠን ይቀንሳል። ምክንያቱም እዚህ ላይ ያስታውቃል አረፋ ነገር ነው የሚያወጣው ማለት ነው። ምናልባት ደግሞ ከ150 በታች ዲግሪ ሴንቲግሬድ ከሰጣችሁ ደግሞ ማሽናችሁ
በፍጥነት የመጭመቅ ኃይሉን ይቀንሳል ማለት ነው። ስሪው ወደ ተመልካቾች በዚህ መልኩ እየጨመቁት 2.5 ኪሎ ግራም ሱፍ በዚህ መልኩ ኦሬዲ ወደ ሃይላንድ ጨምረን እንየዋለን ማለት ነው። እዚህ ጋር ማለን እንግዲያስ የኔን ወደ ተመልካቾች ይሄንን ካልን በኋላ ቅድም ያነሳናቸው 4 መሰረታዊ ጥያቄዎችን እመልስላችኋለሁ ብዬ ነበር። እነዛ ጥያቄዎችን ምንድናቸው ስንል የመጀመሪያው ያነሳነው ለምን ያህል ደቂቃ ያለ ማቋረጥ ይሄንን ማሽን ይሰራል የሚለው ነው። ምክንያቱም ይሄንን ማሽን ለቢዝነስ ከሆነ ድረስ ለረጅም ሰዓታት እየሰራ መቆየት አለበት ሳይበላሽ ማለት ነውና ማኑዋል ላይ እንደሚለው ኦልሞስት ለ4 ሰዓታት ያለ ማቋረጥን ዘይት ልትጨምቁበት ትችላላችሁ ማለት ነው። ለ4 ሰዓታት ከሰራ በኋላ ደግሞ ለ30 ደቂቃ የሚያክል ማረፍ አለበት። ከዛ በኋላ ለተጨማሪ 4 ሰዓታት መስራት ይችላል ማለት ነው፣ ለቢዝነስ ከሆነ ድረስ ማለት ነው። እና በቀን ለ12 ሰዓታት ያለ ማቋረጥ ማሰራት ትችላላችሁ የሚለው ነው የመጀመሪያው ጥያቄ። በሁለተኛው ደረጃ ከእያንዳንዱ ምርት ምን ያህል ዘይት ያገኛል የሚለው ስክሪን ላይ ማየት ትችላላችሁ። የምታገኙ የዘይት መጠን ብቻ ሳይሆን የሚያስፈልጋችሁ የቴምፕሬቸር መጠንም ስክሪን ላይ ቼክ ማድረግ ትችላላችሁ ማለት ነው። የምንጨምቀው ምርት ብዙ ዘይት እንዲሰጠን ምን ማድረግ አለብን የሚለው እዚህ ላይ ለእያንዳንዱ ምርት የሚገባው ቴምፕሬቸር መስጠት አለባችሁ። ለምሳሌ ሱፍ ከ150 ጀምሮ እስከ 300 ዲግሪ ሴንቲግሬድ መስጠት አለባችሁ ነው የሚለው። በ150 ዲግሪ ሴንቲግሬድ የሚጨመቅ ሱፍ ከሆነ በጣም ደረቅ ነው። የምናገኘው የዘይት መጠንም በጣም ተስማሚ ነው ለጤንነታችንም። በዛው ልክ ደግሞ በዛ ያለ ነው። በ300 ዲግሪ ሴንቲግሬድ የሚጨመቅ የሱፍ መጠን ደግሞ የገዛነው ሱፍ በጣም ደረቅ አይደለም ማለት ነው። ይህ ግን ተመራጭ አይደለም። ምክንያቱም በከፍተኛ ሙቀት የተጨመቀ ዘይት ያን ያህል ማግኘት የነበረብን ንጥሬ ነገር ወይም ደግሞ በዘይት ውስጥ ሞነር የነበረበት ንጥሬ ነገር ይቀንሳል ማለት ነው። ይህ ምን ማለት ነው? በትንሽ የሙቀት መጠን የተጨመቀ ዘይት ለጤንነታችን ተስማሚ ነው። ምክንያቱም ብዙ ሙቀት ስላላገኘው የሚያስፈልጉ ንጥረ ነገሮች ለሰውነታችን ያው አይጠፉም ማለት ነው። ነገር ግን በከፍተኛ የሆነ የሙቀት መጠን የምንጨምቅ ከሆነ ግን እዛ ምርቱ ላይ ያለውን የንጥረ ነገር ወይም ደግሞ ለሰውነታችን አስፈላጊ የሆነ ንጥረ ነገሮችን ይቀንሳሉ ብዛት ማለት ነው። የመጥፋት እድላቸው ከፍተኛ ነውና በተቻለ መጠን ጀስት የ300 እና የ150 ኢንተርቫል በ200 ዲግሪ ሴንቲግሬድ ሱፍ ብንጨምቅ ተመራጭ ይሆናል ማለት ነው። ምናልባት ከ150 በታች ካደረጋችሁ ደግሞ ማሽኑ ጭራሽ ላይጨምቅ ይችላል። ምክንያቱም እንዲጨምቅ ሙቀት ስለሚያስፈልገው ማለት ነው። መጨረሻው ያው ያቃቀሙ ምን ይመስላል የሚለው ነው። ኦሬዲ ጨምቃችሁ ከጨረሳችሁ በኋላ ለ2 ደቂቃ የሚያክል መጭመቅ አለበት። ምክንያቱም የቀረ ምርት ካለ እንዲያወጣው ማለት ነው። ከዛ በኋላ ደግሞ ለ30 ሰከንድ የሚያክል ኢንቨርስ አድርጋችሁ ማቆየት ይኖርባችኋል። ምክንያቱም እዛ ውስጥ ላይ ያለው ወደ ኋላ እንዲመለስ ማለት ነው። እንግዲያስ ወደ ተመልካቾች ይህንን ማሽን በተመለከተ ይህንን ይመስላል። ይህንን ማሽን መግዛት ለምትፈልጉ ከነ ሙሉ ስልጠናው እናመጣላችኋለን። ይህንን ማሽን ደግሞ የኮሪያ ስታንዳርድ ማሽን ስለሆነ ለቢዝነስም ለስራ እንዲሁም ደግሞ ለረጅም ጊዜ የሚያስጠቅመን ጠንካራ ማሽን ነው ማለት ነው። እንግዲያስ ወደ ተመልካቾች ለዛሬ የነበረን ፕሮግራም ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ደህና ሰንብቱ። የሳምንት ሰው ይበለን። ቴንክ ሶ ማች